ወመጻ ወተመጠዋ እምነ የማኑ ለዝክቱ ዘይነብር ዲበ መንበር ዕለተ ምጽአትን አወቃት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ምዕራፍ 5 ከቁጥር 7 እስከ ፍጻሜ ያለውን አጠር መጠን ያለ ትርጓሜ ራእየ ዮሐንስ እንመለከታለን። እንግዲህ በተከታታይ ከምዕራፍ 1 እስከ ምዕራፍ 5 መጠን ቁጥር 7 ላይ አርፈናል። ምዕራፍ 5ን ማለት ነው። እሱም በተመለከተ ይህ ነገር የሚያመለክተው የሚያሳየው የሚያስተምረው ስለ ዕለተ ምጽአት ነው። ዕለተ ምጽአት የጌታ ቀን ትባላለች። በነገራችን ላይ የጌታ ቀን የሚባሉት ልበ አምላክ ዳዊት እግዚአብሔርሰ ገሃደ ይመጽእ አምላክነ ኢያረምም፣ እግዚአብሔር ይመጣል ዝም አይልም። እንደውም ገሃደ ይመጽእ በግልጥ ይመጣል አለ። አመጣጡም 3 ጊዜ ይመጣል አለ። ትንቢት ወደፊትም ወደኋላም ነውና ወደኋላ ያለውን ምን አለ? ዓለምን ሊፈጥር ይመጣል አለ። ዓለምን መጣ ፈጠረ ማለት ነው። ቀጥሎ ደግሞ ለአድኅኖተ ዓለም ይመጣል አለ። ዓለምን ሊያድን ይመጣል አለ። ዓለምን ለማዳን ከድንግል ማርያም ተወለደ፣ በቤተልሔም በቀራንዮ ተሰቀለ፣ ዓለምን አዳነ። ሶስተኛው ዓለምን ለመውሰድ ይመጣል ይላል። ዓለምን ለመጠቅለል ይመጣል አለ። አሁን ሶስቱ እነዚህ ናቸው የጌታ ቀን የሚባሉት። አንደኛ ዓለምን የፈጠረበት፣ ሁለተኛ ዓለምን ያዳነበት፣ ሶስተኛ ዓለምን የሚጠቅልልበት ማለት ነው። ሌላው ባለፈው እንደተማማርነው የሚመጣበት ደግሞ ከሶስቱ በአንዱ ነው። ወይም በመጀመሪያ ነው፣ ወይም በመካከለኛ ነው፣ ወይም በመጨረሻው ነው። የመጀመሪያውን አልፈነዋል። አሁን መካከለኛው ላይ ያለ ነው። ወይም በመካከለኛው ወይም በመጨረሻው ይመጣ ግን አናውቀውም። ያችን የሚያውቃት እግዚአብሔር ብቻ ነው ማለት ነው። ለዚህ ነው ስንማማር ያችን ቀን በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያችን ቀን የሚያውቃት የለም፣ የሰማይ መላእክትም ቢሆኑ የሰው ልጅም ቢሆን የሰው ልጅ እግዚአብሔር ልጅ ቢሆን አያውቋትም ተብለን ያው ትናንት ተማምረናል፣ አንመልሰውም። ስለዚህ ከዚያ ቀጥለን መጠን ምንድን ነበር ያልነው? ቁጥር 7 ላይ እንሂድና ወመጻ ወተመጠዋ እምነ የማኑ ለዝክቱ ዘይነብር ዲበ መንበር፣ በመንበሩ ላይ ተቀምጦ ካለ ከእሱ አንድም በጌትነት ካለ ከእሱ ከቀኝ እጁ ተቀበላት፣ ምስጢረ ምጽአትን አወቃት፣ መረመራት፣ ገንዘብ አደረጋት ይላል። እንግዲህ ምስጢረ ምጽአት የምትታወቀው የምትተረጎመው በእግዚአብሔር ብቻ ነው ማለት ነው። እንደውም ዕለተ ምጽአትን እንደምን አድርጎ አስቀምጧታል? እንደ ሌባ ማለት ነው። ሌባ ወደ አንድ ሰው ሊሰርቅ ሲሄድ አያሳውቅም፣ ድምፁን አያሰማም። ይልቁንም ሰውየው የሚተኛበትን ሰዓት በዚህ ሰዓት ገብቷል፣ በዚህ ሰዓት ይተኛል፣ በዚህን ሰዓት አደገኛ እንቅልፍ ነው ብሎ ከፋፍሎ በዚያን ሰዓት ሰውየው ምን ያደርጋል? በተኛበት ሰዓት ሌባው ይገባና ይሰርቃል የሚለውን የእግዚአብሔር መንግስትም እንደ ሌባ ባልታወቀ ባልታሰበ ሰዓት ትመጣለችና ተግታችሁ ነቅታችሁ እነሆ ጠብቁ ይላል። የማቴዎስ ወንጌል ምዕራፍ 25 ላይ ሙሽራው እስከሚመጣ ድረስ 10 ቆነጃጅት ይጠብቁ ነበር ይልና 5ቱ መብራትም ዘይትም ይዘዋል። 5ቱ ግን መብራት ብቻ ይዘው ዘይት አልያዙም ነበረ። ሙሽራው መጣ። ሙሽራው ሲመጣ ዘይትና መብራት የያዙት ከሙሽራው ጋር በሩ ተከፍቶላቸው ሲገቡ 5ቱ ግን ዘይት አልነበራቸውምና ባለቀ ሰዓት ሙሽራ መጣ በርበሬ ቀንጥሱ እንደተባለ ወደ ሱቅ ዘይት ፍለጋ ሲሄዱ ሱቁም ተዘግቷል። ተመልሰው ሲመጡ በሩም ተዘግቶባቸዋል። አርኅወነ ንግባ ውስተ መንግሥተ እግዚአብሔር፣ ክፈትልን እንግባ እያሉ ቢጠይቁም አይከፈትላችሁም ተብለዋል ይለናል ቅዱስ መጽሐፍ። ሙሽራ የተባለ መድኃኔ ዓለም ነው። ደጅ የተባለ የእግዚአብሔር መንግሥት ነው። ዘይት የተባለ ፍቅር ነው። መብራት የተባለ ሃይማኖት ነው። ሃይማኖት ይዞ ፍቅር ከሌለ፣ ፍቅር ይዞ ሃይማኖት ከሌለ ወደ እግዚአብሔር መንግሥት መግባት አይቻልም የሚለው ነው ማለት ነው። ስለዚህ ዕለተ ምጽአትን የሚያውቃት ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ የሰው ልጅ ንስሐ ገብቶ በፍቅር በይቅርታ መጠበቅ እንደሚያስፈልግ ቅዱሳት መጻሕፍት ይናገራሉ ይላል። ወሶበ ተመጠዋ ለይቲ መጽሐፍ፣ ያችን መጽሐፍ በተቀበላት ጊዜ
ምስጢረ ምጽአትን ባወቃት በመረመራት ጊዜ ገንዘብ ባደረጋት ጊዜ ይላል። ማን ነው? እግዚአብሔር አብ። እነሆ ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር እግዚአብሔር ይችን በመረመራት ጊዜ እነሆ ዓለምን የሚጠቀልልበት ዓለምን የሚሰበስብበት ጊዜ መጽሐፉ በሱ ውስጥ ነው ያለው ይለንና ይነግረናል ማለት ነው። እና ምን ይላል? ሰገዱ ሎቱ ቅድሜሁ ለውእቱ በግ እልክቱ እስራ ወአርባዕቱ ሊቃናት ወእልክቱ አርባዕቱ እንስሳሁ ይለናል። 24ቱ ሊቃናት 4ቱ ኪሩቤልም ሰገዱለት ይላል። እንግዲህ 24ቱ ካህናተ ሰማይ በሰማይ ያሉ ካህናት ማለት ነው። በዚህ በምድር ያሉ ካህናተ ምድር ናቸው አይደል? ግን ለእነዚህ ምን ተብለዋል? ለምድራውያን ካህናት በምድር ያሰራችሁት በሰማይ እየታሰረ ነው፣ በምድር የፈታችሁት በሰማይ እየተፈታ ነው ይላል። እነዚያ ደግሞ 24ቱ ካህናተ ሰማይ ደግሞ 24 ሰዓት የሚያመሰግኑ እስራ ወአርባዕቱ ካህናተ ሰማይ አይርጉ ጸሎተነ 24ቱ ካህናተ ሰማይ ጸሎት አድርጉልን፣ አማልዱና አስታርቁን የሚለውን ይተረጉማል ማለት ነው። ስለዚህ አርባዕቱ ደግሞ አርባዕቱ እንስሳ የሚላቸው ያው ከመዕለተ የጥሩ የተባሉ እነዚህ 4ቱ በሰው በአንበሳ በላም በአሞራ የተመሰሉ ናቸው። ምን ይላቸዋል? ገጸ ሰብ አለ የሰው ፊት፣ ገጸ አንበሳ የአውሬ ፊት፣ ገጸ እንስሳ የላም ፊት፣ ገጸ ንስር የአሞራ አሞራ እነዚህን የሚመስሉ ናቸው። ግን ሰው የሚመስለው ለሰው ይጸልያል፣ አንበሳ የሚመስለው ለአራዊት ይጸልያል፣ ላም የሚመስለው ለእንስሳት ይጸልያል፣ ንስር የሚመስለው ደግሞ ለአሞራዎች የሚጸልይ ማለት ነው። እነዚህ ሁሉ ምን አለ? ሰገዱለት፣ አንድም ይሰግዱለታል የሚለውን ይተረጉማል። ባለራእዩ ዮሐንስ ወንጌላዊ በደሴተ ፍጥሞ ሆኖ ወይም ተጉዞ ሳለ የእግዚአብሔር መልአክ ቅዱስ ሚካኤል ባለራእዩ ዮሐንስ ወንጌላዊ ነው። መልእክቱን የሚያመጣለት ደግሞ ቅዱስ ሚካኤል ነው። የሁሉም ባለቤት ደግሞ እግዚአብሔር ነው። ራእዩ ደግሞ የአዲስ ኪዳን ራእይ ነው። የአዲስ ኪዳን ራእይ ሆኖ 3 ነገር አለው። አሁን ወዲያውኑ የሚፈጸማለ፣ ቀጥሎ ቆይቶ የሚፈጸማለ፣ በመጨረሻ የሚፈጸማለ። ይህንን እየመጣ ይነግረው ነበረ ይልና ወያጸንዑ ሁሎሙ ጽዋዓተ ወርቅ ዘምሉ ዕጣነ ወመሰንቆ መዝሙር ይላል። ይቀጥልና ጽዋ መሰንቆ አንድ ወገን፣ ዕጣን መዝሙር አንድ ወገን፣ ጽሩይ ምስጋና የሚያመሰግኑበት አንደበት በተፈጥሮ ገንዘብ አድርገዋል ይላል። አሁን እነዚህ መላእክት 3 ነገርን ገንዘብ አድርገዋል። ጽዋ ይዘዋል፣ መሰንቆም ይዘዋል፣ አንድ ወገን ነው ይላል። ዕጣን ያጥናሉ፣ ካህናት ናቸው። ያመሰግናሉ፣ ይዘምራሉ ይልና ጽሩይ ምስጋና ወደ እግዚአብሔር ያቀርባሉ ካለ በኋላ የሚያመሰግኑበትን አንደበት በተፈጥሮ ገንዘብ አድርገዋል ይላል። 3ቱ ምንድን ነው ከተባለ አንደኛው እነሆ ዘላለማዊ ምስጋና ያለ እረፍት ኑሯቸው፣ ልብሳቸው፣ ሁለመናቸው የሆነ ምስጋና ማለት ነው። የማይሞቱ ጾታ የሌላቸው ምግብ የማይፈልጉ ሁልጊዜ የሚያመሰግኑ ብቻ ማለት ነው አንደኛው። ሁለተኛው ደግሞ እነዚህ መላእክት የሚያጥኑ ናቸው፣ የሚያጥኑ። ሦስተኛው ደግሞ ከምድራውያን ካህናት እነሆ ጸሎትን የሚቀበሉና የሚያሳርጉ ናቸው ብሎ አገልጋይነታቸውን ጥሩ አድርጎ ባለራእዩ ይገልጣል። እና ምን አለ? ጽዋ 7 ጽዋዎችም ይላል። መሰንቆ አለ፣ ምስጋና ለአምላካቸው የሚያቀርቡት ማለት ነው። አንድ ወገን ነው። ዕጣን መዝሙር አንድ ላይ አንድ ወገን። ጽሩይ ምስጋና ከምንም የነሳ እኛ ብናመሰግን በሐሜት ውስጥም በትዕቢት ውስጥም በብዙ ነገር ልንሆን እንችላለን። በዘረኝነት ውስጥ ሌላ ብዙ ነገር አለ። እነሱ ግን ከምንም የሌሉ ወገን የሌላቸው፣ ነገድ የሌላቸው፣ እንደገና ደግሞ ድካም የሌላቸው፣ እረፍት የሌላቸው የሚያመሰግኑ መላእክት ይላል። ይልቁንም ምስጋና ገንዘብ የሆነላቸው ይህን ነው። ይቀጥልና ወዝ ውእቱ ጸሎቶሙ ለቅዱሳን ምን አለ? ይኸውም ቅዱሳን የሚያመሰግኑት ምስጋና ነው። ቅዱሳን የሚያመሰግኑት ምስጋና ነው። ምንድን ነው? ምን እያሉ? ቅዱስ
ቅዱስ ቅዱስ እግዚአብሔር አዎ ፍጹም ሰማያተ ወምድረ ቅድሳተ ስብሐቲከ። አዎ እንዴ አሸናፊ እግዚአብሔር እያሉ ነው የሚጸልዩ። የሚያሸንፍ ማን ነው? እግዚአብሔር ነው። አዎ አሸናፊ እግዚአብሔር እያሉ ያመሰግናሉ። ወይዜምሩ በመዝሙር ሐዲስ አለ። ቀጠለና በእንግዳ ምስጋና ያመሰግናሉ። አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ ይሄ በሉቃስ ወንጌል ምዕራፍ 2 ላይ በቤተልሔም ከእመቤታችን አምላክ ሲወለድ ምን አሉ? ስብሐት ለእግዚአብሔር በሰማያት በመላእክት ማለት ነው፣ ወሰላም በምድር በደቂቀ አዳም ማለት ነው። ለዘሰምሮ ለሰብ ሰውን ወዶ በፍቅር ተስቦ መጥቶ በቤተልሔም በከብቶች ግርግም ለተወለደው ምስጋና ይገባል እያሉ በእንግዳ ምስጋና አለ። ከዚያ በፊት የተወለደ አምላክ የለም። ከዚያ በፊት ሰው የሆነ አምላክ የለም። አምላክ የሆነ ሰው የለም። ከዚያ በፊት በእንግዳ ምስጋና እፎ የተረዳይ ሀደረ ከመ ምስኪን እምሰማያት ወረደ ላዕሌሃ ፈትዮ ስነዚያ ወተወልደ ምን ያለ አባ ጊዮርጊስ ዘጋስጫ ቅዱስ ያሬድም ይህን ሁለቱም ቅዱሳን ተናግረውታል። አዎ እንደ ድሃ አዎ ከድሃ ቤት እንደ ምስኪን ከድሃ ቤት አዎ አደረ ይላል። ከሰማይ ሰማያት ወርዶ የድንግል ማርያምን ሥጋ ለብሶ በቤተልሔም እንደ ድሃ በበረት ተወለደ። ይህ በእንግዳ ምስጋና መላእክት እንዲያመሰግኑት አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ እንዲዘምሩ አደረጋቸው ይለናል። ይቀጥልና ወይብሉ ይደልወከ ትንስአ ለዛቲ መጽሐፍ ወትፍታህ ማህተሚሃ። አዎ ይህችን መጽሐፍ ልትገልጣት ቁልፏን ልትፈታት ይገባሃል እያሉ አዎ ያመሰግኑታል። ይልቁንም ደግሞ ምስጢረ ምጽአትን ልታውቃት ልትመረምራት ገንዘብ ልታደርጋት ይቻልሃል እያሉ ያመሰግኑ ነበር። የአምላክ ሰው መሆን የሰው አምላክ መሆን ይልቁንም ለእግዚአብሔር ምድር በምልዓ ዓለምን ወኩሎሙ ለይነብሩ ሴት ዓለም በሙሉ የእግዚአብሔር ሆኖ ሳለ በበረት መወለዱ ይልቁንም ሰማይኒ መንበሬ ወምድርኒ መከየደ እገሬ፣ ሰማይ ዙፋኔ ነው፣ ምድር መረገጫዬ ነው ብሎ በነቢዩ ኢሳይያስ 66 ላይ ቁጥር 1 የተናገረ እግዚአብሔር የ15 ዓመት ብላቴና ወሰነችው 9 ወር ከ5 ቀን። አው 20 ዓለማትን የፈጠረ 20 ዓለማት የማይወስኑትን መድኃኔ ዓለምን እመቤታችን 9 ወር ከ5 ቀን በማህፀኗ ወሰነችው። ይልቁንም ዓለምን የሚመግብ አምላክ አው እመቤታችንን ጡት አጠባችው፣ መገበችው። በጎለ እንስሳ ተወድየ በከብቶች በረት ተጨመረ ተወለደ። አምሃ ንግሱ ተወፈየ አዎ በበረት ቢወለድም ንግሱ ተነገረ ተደነቀ። አዎ ወከመ ሕፃናት በከየ እንደ ሕፃናትም አምላክ ሆኖ ሳለ እንደ ሕፃናት አለቀሰ። እንዘ ይስዕል ማጥባተ እሙ ሲሳይ ከእናቱ ሲሳይን አዎ ዘህወሙ ሲሳይወሙ ለእንስሳ ወለእጉለ ቋት ለይጼውጎ አይደለም ለሰው ለእንስሳና ለአሞራዎች ምግብ አዎ ለሚጠሩት ለሚያምኑት የሚያቀርብ አምላክ ከመቤታችን ሲሳይን ምግብን ለመነ። ይሄ በመላእክት በእንግዳ ምስጋና እንዲመሰገን የአምላክ ሰው መሆን የሰው አምላክ መሆን ለመላእክት አዲስ ምስጋና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው እንዲያመሰግኑ አድርጓቸዋል ይለናል። እስመ ተቀተልከ መሥዋዕት ሆነሃልና። ይህ ብቻ አይደንቅም። ቤተልሔም በከብቶች ግርግም ተወልዶ ዮሴፍና ሰሎሜ ሲያጽናኑት እረኞችና መላእክት ሲዘምሩለት ታያለ። ቀራንዮ ላይ ተሰቅሎ ደግሞ ኒቆዲሞስና ዮሴፍ ሲገንዙት ታያለህ ይለናል። በቤተልሔም እንስሳትና አህዮች እስትንፋሳቸውን ሲገብሩለት ታያለህ። በቀራንዮ ተሰቅሎ ጥጦስና ዳክርስ ወንበዴዎች መካከል ላይ ተሰቅሎ የማናይን ጥጦስን ወደ ገነት ግባ አዎ ሲለው ትመለከታለህ ይለናል። ይቀጥልና ወተሳየጥከ በደምከ አዋ ለእግዚአብሔር እምነ ኩሉ ሕዝብ ወአሕዛብ ከሕዝብም ከአሕዛብም ወገን የእግዚአብሔር ማደሪያ ለመሆን ለማድረግ በወርቀ ደምህ ዋጅተሃልና ይለናል። ወተሳየጥከ በደምከ አዎ ከሕዝብም ከአሕዛብም ወገን የእግዚአብሔር ማደሪያ ለመሆን ለማድረግ በወርቀ ደምህ ዋጅተሃልና። ለዚህ ነው ቅዱስ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም አለ። ዋጋው ምንድን ነው? በቀራንዮ ሥጋውን ቆርሶ ደሙን አፍስሶ ዓለምን አድኗልና በደሙ ድናችኋል። በሥጋው አዎ
ድናችኋልና የራሳችሁ አይደላችሁም፣ ዋጋ ተከፍሎላችኋልና። እይነጽህ ደም እንበለ ደም እመይታጸብ በማይ ደም በደም ነው የሚነጻው እንደተባለ አዳም እነሆ ቅጠልም በልቶ ቢሞት መድኃኔ ዓለም ደግሞ በቀራንዮ ሥጋውን ቆርሶ ደሙን አፍስሶ ሞትን በሞት ሽሮታል፣ መከራን በመከራ ሽሮታል፣ በምግብ የመጣን መከራ በምግብ አስወግዶታል ይለናል። ወነግድ ወበሐውርት ሕዝብ ያለውን ነግድ፣ አሕዛብ ያለውን በሐውርት ብሎ ደገመው ይለናል። ወነግድ ወበሐውርት ሕዝብ ያለውን ነገድ፣ አሕዛብ ያለውን ደግሞ በሐውርት ብሎ ይተረጉማል። ወረሰይከ እምኔሆሙ ለመንግሥተ እግዚአብሔር ካህናተ ወነገሥተ። ምን አለ? ኪያሆሙ ሲል ነው። እሳቸውን ካህናት ነገሥታት እያደረግ ሾመሃቸዋልና። አንድም ከሳቸው ወገን ካህናትን ነገሥታትን መርጠሃልና ለመንግሥተ እግዚአብሔር እግዚአብሔርን እንዲያገለግሉ፣ መንግስታት እግዚአብሔርን እንዲፈሩ እንዲያገለግሉ፣ ካህናት በእግዚአብሔር ስም እንዲባርኩ። ይህን እስቲ ወደ እኛ ሀገር እናምጠው። እነ ቅዱስ ላሊበላ፣ እነ ናኩቶ ለአብ፣ እነ ይምርሃነ ክርስቶስ 40 ዘመን ሀብተ መንግስትን ሀብተ ክህነትን ይዘው አገልግለዋል። ለዚህ ነው ሀብተ መንግስትንም ሀብተ ክህነትንም ይዘው እንዲያገለግሉ አደረካቸው ይላል። አድርጋቸው ሆነዋል። በዚህ አይነት መልኩ አገልግሎ አልፏል። እነ አጽብሃን ስናስባቸው፣ እነ ምኒልክን ስንመለከት፣ ለሃይማኖት የነበራቸውን ተሰጥኦ ስንመለከት፣ እነ ኃይለ ሥላሴን ስንመለከት፣ በሃይማኖት እነ ምኒልክን ስንመለከት ንግስናቸውን ከእግዚአብሔር ጋር አጣብቀው እግዚአብሔርን ይዘው ያሰቡትን ሁሉ አድርገው ሀገር አስቀጥለው የፍቅር ካባ ለብሰው እግዚአብሔርን እስከ ዕለተ ምጽአት ድረስ በኢትዮጵያ ክብራቸው ሲነገርላቸው፣ ሕዝብ ያልቃል፣ ሕዝብ ይተካል፣ ትውልድ ያልፋል፣ ትውልድ ይተካል። ስለዚህ መተኪያ የሌላቸው አባቶችን ባለ ራእዩ ምን አለ? ኪያሆሙ ሲል ነው። እሳቸውን ካህናት ነገሥታት እያደረግክ ሾመሃልና፣ አንድም ከሳቸው ወገን ካህናትን ነገሥታትን መርጠሃልና፣ ለመንግሥተ እግዚአብሔር እግዚአብሔርን ለማገልገል ጠርታቸዋልና። እግዚአብሔር ያልጠራው የክህነት አገልጋይ የለም። እግዚአብሔር ያልፈቀደለት ሀብተ መንግሥትን የሚይዝ የለም። ይህን ነው ከመ ይምልኩ ኩሎ ምድረ የጸጋ አማልክት ይባሉ ዘንድ ፈቅደላቸዋልና። ንጉሥ እንዲባል፣ ነገሥታት እንዲባሉ፣ ጳጳሳት እንዲባሉ፣ ሊቃነ ጳጳሳት እንዲባሉ፣ መምህራን እንዲባሉ፣ ሊቃውንት እንዲባሉ፣ መነኮሳት እንዲባሉ፣ ባለስልጣናት እንዲባሉ ያደረክ አንተ ነህ። ያለ እግዚአብሔር ፈቃድ ሀብተ መንግሥትን የሚይዝ፣ ያለ እግዚአብሔር ፈቃድ ሀብተ ክህነትን የሚይዝ የለም። ይህንን ነው የሚናገረው ባለ ራእዩ ዮሐንስ። ምንድን ነው የሚለው? በመንበሩም ዙሪያ የብዙ መላእክትን ቃል የ4ቱን ኪሩቤልና የ24ቱን ሊቃናት ቃል ሰማሁ ይላል። ዛሬ በየገዳሙ ስንሄድ የሊቃውንቱ የሚታዩት ቃለ እግዚአብሔር እንዳለ ሆኖ የማይታዩት ምስጋና ይገርመኛል። የሚደክሙትና የሚያንቀላፉት ካህናት አገልግለው ሲጨርሱ የማይደክሙት ሊቃውንትና ካህናት ምስጋናቸውን ይቀጥላሉ። የሚታዩት ካህናት ቀድሰው ሲያርፉ የማይታዩት ካህናት ደግሞ ይቀድሳሉ። ምስጋናቸው፣ ቅዳሴያቸው፣ ኑሯቸው፣ ልብሳቸው፣ ምግባቸው የሆነላቸው መላእክት ማለት ነው። ይህን ነው የሚናገረው። ወሁልቆሙ እልፍ አእላፍ ወትእልፊተ አእላፋት። ይሄ ነው ወሁልቆሙ ለሰራዊተ መላእክት። ቁጥራቸውም ብዙ ነው። በሚሊየን ነው ማለት ነው። ይህን ነው እንግዲህ የቁጥራቸው የሚታወቅ መላእክት ማን ነው? ካህናት፣ ምዕመናን። አሁን የዓለም ቁጥር ወደ 8 ቢሊየን አካባቢ ደርሷል አይደለ? ይሄ አንዱን መልአክ ያንተ እንኳን አይሆንም ራሱ። ስለዚህ ቁጥራቸው የሚታወቁ ካህናት ቢያገለግሉ ለነሱ ነው። ምዕመናን ቢገለግሉ ለነሱ ነው። እግዚአብሔር ግን ምስጋና ለባህሪው ስለሆነ ቁጥራቸው የማይታወቅ የማይደክሙ የማይራቡ የማይጠሙ ልብስ የማይፈልጉ ሁልጊዜ በምስጋና የሚኖሩ ያመሰግኑታል። እነዚህም ቁጥራቸው እልፍ በእልፍ ነው። ሚሊየን በሚሊየን ማለት ነው። እልፍ አለቆች ያሏቸው ሰራዊት አንድም ዘዘ እልፍ ይላል።
እልፍ እልፍ ሰራዊት ያሏቸው አለ። ዳንኤል 7:10 ላይም ይህ ቃል ተናግሮታል ማለት ነው። ባለ ራእዩ ወይውሉ በቃል አብይ በታላቅ ቃል ጮኸው ተናገሩ። አንድም አመሰገኑ። ምን እያሉ ነው? ይደልዎ ለውእቱ በግ ዘተቀትለ መስዋዕት ለሆነው ለበጉ ይገባዋል ምስጋና። አዎ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ዓለምን ላዳነ ለእግዚአብሔር ምን ይገባዋል? ምስጋና ይገባዋል። ክብር ይገባዋል። ምን ይገባዋል? አምልኮቱ ውዳሴ ይገባዋል ይላል። ይቀጥልና ጽኑ ባዕል ጠቢብ ኃያል ንጉሥ ክቡር ስቡህ ቡሩክ መባል ይገባዋል። እንዴ እነ ዳንኤል አንተ እነ ዳንኤል እነ ኢያሱ የጸኑ ተብሏል። እንደውም ምንድን ነው በቤተክርስቲያናችን አስተምሮ እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ አይደለም የምንለው። ስለዚህ ለእነዚህ የሰጠ ለእግዚአብሔር ጽኑ፣ አዎ የሚያጸና ምን ጽኑ ብቻ የሚያጸና ባዕል፣ አዎ ባዕል ዘይደቅህዎ እግዚእ ዘይግዝዎ የማይሰጡት ባለጸጋ የማይሾሙት ባለስልጣን ነው እግዚአብሔር። ጠቢብ፣ አዎ ጥበብን ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ፣ ዓለምን የፈጠረበት ጥበቡ ሁን እያለ ነው ያደረገው። ዓለምን ያዳነበት ጥበቡ ግን ቃሉን በማኅፀነ ድንግል ማርያም መለኮት ከሥጋ ጋር ተዋህዶ አምላክ ሰው ሆኖ ሰው አምላክ ሆኖ በቀራንዮ ተሰቅሎ አዎ አዳነ። ይሄ ነው ጥበብ የሚባለው። ኃያል ሰውን ኃያል ብንለው ደካማ ነው። እግዚአብሔር ግን ለሰዎች ኃይልን የሚሰጥ የኃያላን ኃያል ነው እግዚአብሔር ማለት። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ ቅዱስ ጳውሎስ። እንደገና ቅዱስ ያሬድ ደግሞ ኃይል ውእቱ ክርስቶስ ለሰማዕት አክሊሉ ንጹሕ ለካህናት። ለሰማዕታት ለነ ቅዱስ ጊዮርጊስ ለነ ቅዱስ መርቆሬዎስ እግዚአብሔር ምንድን ነው? ኃይል ነው። አለቀ። አሁን ሰዎች ኃይል የሚያገኙት አንዳንዱ በምግብ አንዳንዱ ብረት አንስቶ አንዳንዱ በተለያየ ነገር ነው። እግዚአብሔር ግን የኃያላን ኃያል ነው። ይልቁንም ደግሞ ለታመኑት ሰዎች ኃይልን የሚሰጥ እግዚአብሔር ነው የሚለውን ተረጉማል። በሰማይ በምድር የተፈጠረው ፍጥረት ሁሉ በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር እንስሳት፣ አራዊት፣ ዕፀው፣ አይባን ወበታሕተ ምድር ካለ ፍጥረት፣ በባህርም ያሉ አሳ፣ አንበሪ፣ አዞ፣ ጉማሬ እነዚህ ሁሉ እመቤታችንም በነገረ ማርያም እንደተጻፈ ያየቻቸው ሁሉ እነዚህ 22 ስነ ፍጥረት ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ይገርማል። አዎ በየት አለ? በሰማይ አለ። አዎ በምድርም አለ። የተፈጠረው ፍጥረት ሁሉ አዎ እግዚአብሔርን ያመሰግናል አለ። በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ደግሞ እንስሳት፣ አራዊት፣ ዕፀው፣ አይባን ሰው ወበታሕተ ምድር አለ። ከምድር በታች ደግሞ ካላም ፍጥረታት አለ። በባህር ያሉ አሳ፣ አሳ አንበሪ፣ አዞ፣ ጉማሬ ወዘተ በነገረ ማርያም ተነግሯል። ሂድና ይብሉ ስብሐት ወክብር ወኃይል ወበረከት ለዘይነብር ዲበ መንበሩ። ስቡህ ክቡር ኃያል ቡሩክ መባል በመንበሩ ላይ ተቀምጦ ላለ አንድም በጌትነት ላለ ለእሱ ይገባል። አለቀ። ሲደመድመው ምን ይላል? ወለበግኡ ለዓለም ዓለም ለበጉም ይገባዋል ለዘላለም። ዮሐንስ መጥምቅ ምን አለ? ነዋ በግኡ ለእግዚአብሔር ዘያታጥያም የዓለምን ኃጢአት የሚያስወግድ እውነተኛው በግ እሱ ነው አለ። ይቀጥልና ምን ይላል? አራቱ ኪሩቤልም አሜን ይላሉ። ተሰጦ እንደመመለስ 24ቱ ሊቃውንት ሰገዱለት ይልና የዮሐንስ ራእይ ምዕራፍ 5 በዚህ ይዘጋዋል ማለት ነው። የዮሐንስ ራእይ ትርጓሜ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ አድርጉ፣ ሸር አድርጉ። በሚቀጥለው ምዕራፍ 6 ላይ እንጀምራለን። እግዚአብሔር አምላክ የጀመርነውን ታላቅ ጾም ምሕረት የሚገኝበት፣ ያዘኑት የሚጽናኑበት፣ የተሰደዱት የሚመለሱበት፣ የታሰሩት የሚፈቱበት፣ በረሃብ ያሉት ደግሞ ረሃባቸው የሚወገድበት፣ ተስፋ በመቁረጥ ያሉት ደግሞ ወደ ተስፋ የሚመለሱበት፣ ይልቁንም ደግሞ የደከሙት የሚበረቱበት፣ አዎ ይልቁንም ደግሞ ታመው በተለያየ በሽታ በየጸበሉ ከአጋንንት ጋር የሚታገሉ በየሆስፒታሉ ከመድኃኒት ጋር የሚታገሉ ብዙ ወገኖች አሉና እነሱ ፈውስ የሚያገኙበት ጾም፣ ጤናማ የሆነው ትውልድ ጾሞ ጸልዮ እግዚአብሔርን ለምኖ ለታመመው ትውልድ በረከትን፣ ጤንነትን፣ ድነትን የምናመጣበት እንዲያደርግልን ይልቁንም ከማዕዳችን ለተራቡት ከሕይወታችን ለታሰሩት ከልብሳችን ለታረዙት ከአይምሯችን ለተጎዱት የምንሰጥበት ጾም እንዲያደርግልን መልካም ፈቃድ ይሆንልን። ዘወረደ ብለን ጀምረናልና ሆሳዕና ትንሣኤ ብለን እንድናጠናቀቅ የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ቤተሰብ ሁኑ፣ ገባ ገባ በሉ። ገብረ መስቀል ሚዲያ ነው። ተከታተሉ። እግዚአብሔር አምላክ በዮሐንስ ወንጌላዊ እኛ በሚመች ቦታ ሆነን ነው የምንሰማው። እሱ ግን በደሴተ ፍጥሞ ታስሮ በባህርና በባህር ደሴት ላይ ሆኖ
ባህር በባህሪው ቀዝቃዛ ነው። እንደገና ደግሞ በባህርና በባህር ላይ ሆኖ የጸለየውና የጻፈው የከተበውና ያስቀመጠው ራዕየ ዮሐንስ ለጸሎት ይጠቅማል፣ ለእውቀት ይጠቅማል፣ ለመድኃኒት ይጠቅማልና ሁላችሁም ጸሎቱን ተጋሩ። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን።